የ2018 ዓ.ም ሪሚዲያል ፈተና የ2018 ዓ.ም ኤንትራንስ ኤግዛም ሰኔ ላይ የሚሰጠው ኤግዚት ኤግዛም የዓመቱ መጨረሻ ላይ የሚሰጠው የንጋት ኤግዛም በአጠቃላይ በ2018 ዓ.ም መጨረሻ ላይ በትምህርት ሚኒስቴር የሚሰጡ የፈተናዎች ስኬጁል ይፋ ሆኗል። እንግዲህ ትምህርት ሚኒስቴርና ወይም የፈተናዎች አገልግሎት ኤጀንሲ የፈተና ፕሮግራሞችን መስጫ ጊዜ ሰሌዳ ጊዜው ሲደርስ ይፋ እንደሚያደርጉ ይታወቃል። በትምህርት ሚኒስቴር የሚሰጠው የሪሚዲያል ፕሮግራም ፈተና መስጫ ጊዜ የ2018 ዓ.ም ኤንትራንስ ኤግዛም መስጫ ጊዜ እና የሰኔ ላይ የሚሰጠው ኤግዚት ኤግዛም መስጫ ጊዜ እና የንጋት ኤግዛም መስጫ ጊዜ ሁሉም የፈተናዎች መስጫ ጊዜ ሰሌዳ ይፋ ሆኗል። በዚህ ቪዲዮ ተፈታኝ የሆናችሁ ተማሪዎች እነዚህን የጊዜ ሰሌዳ አስቀድሞ ማወቅ ጠቃሚ ነገር ስለሆነ እነዚህ ነገሮች በዚህ ቪዲዮ ሼር አድርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን እስዳበን። ወደ ስኬጁሉ ስንሄድ እንግዲህ የ2018 ዓ.ም የሪሚዲያል ፕሮግራም ሀገር አቀፍ ፈተና የሚሰጥባቸው ቀናት ከግንቦት 17 እስከ ግንቦት 20 2018 ዓ.ም ሆኗል። እንግዲህ ሰኔ ላይ የሚሰጠው የቅድመ ምረቃ መውጫ ፈተና ወይም ኤግዚት ኤግዛም የሚሰጥበት ጊዜ ከሰኔ 2 እስከ ሰኔ 12 2018 ነው። የ2018 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና ወይም ኤንትራንስ ኤግዛም የሚሰጥበት ጊዜ ከሰኔ 24 እስከ ሐምሌ 17 2018 ዓ.ም መሆኑ ሆኗል። የድህረ ምረቃ ትምህርት መግቢያ ፈተና ወይም ንጋት የሚሰጥባቸው ቀናት ከሐምሌ 29 እስከ ሐምሌ 30 2018 ዓ.ም ሆኗል። የመሰረታዊ የንባብና የስሌት ክህሎት ምዘና ጥናትና ምርምር መረጃ መሰብሰብ ፈተና የሚሰጥበት ጊዜ ሚያዝያ 26 እስከ ግንቦት 7 2018 ዓ.ም መሆኑን ይፋ ተደርጓል። እንግዲህ የፈተናዎች አገልግሎት ይህንን ይፋ አድርጓል ማለት ነው። የ2018 ዓ.ም የሪሚዲያል ፕሮግራም ፈተና ተፈታኞች በትምህርት ሚኒስቴር የሚሰጠውን ፈተና ተፈታኞች ፈተናችሁ የሚሰጥበት ጊዜ ከግንቦት 17 እስከ ግንቦት 22 2018 ዓ.ም ማለትም ከምርጫ በፊት ጨርሳችሁ እንደምትወጡ ነው እንግዲህ ፕሮግራሙ የሚያሳየው። ይህንን አውቃችሁ በ2018 ዓ.ም ኤንትራንስ ኤግዛም የምትፈተኑ፣ ሪሚዲያል ኤግዛም የምትፈተኑ፣ ንጋት የምትፈተኑ፣ መውጫ ፈተና ወይም ኤግዚት ኤግዛም የምትፈተኑ ተማሪዎች በሙሉ እንግዲህ ይህንን አውቃችሁ ካሁኑ ቅድመ ዝግጅት እንድታደርጉ ከመንድ እናደርጋለን። እንግዲህ የፈተናዎች አገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እስከተጠቀሱት ጊዜያት ድረስ ተፈታኞች አስፈላጊውን ኮንተንት እና የስነ ልቦና ዝግጅት እንዲያደርጉ አስገንዝበዋል። ወላጆች፣ መምህራን፣ በየደረጃው ያሉ የትምህርት አመራር ተፈታኞቻቸው የተሻለ ውጤት እንዲያስመዘግቡ ተገቢውን ድጋፍና ክትትል ሊያደርጉ ይገባል ብለዋል። እንግዲህ በ2018 ዓ.ም እነዚህን ፈተናዎች የምትፈተኑ ተማሪዎች የፈተና ስኬጁሉን አውቃችሁ በተጠቀሰው ጊዜ መሰረት ፈተናው እስኪሰጣችሁ ድረስ የሚያስፈልጋችሁን ቅድመ ዝግጅት ላይ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። ይህንን ፈተና ስኬጁል ለሚያስፈልጋቸው ሰዎች ሼር አድርጉላቸው። መጠየቅ የምትፈልጉት ነገር ካለ ከፈተናዎቹ ጋር በተያያዘ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ሌሎች እንደዚህ አይነት ጠቃሚ መረጃዎችን ቶሎ ለማግኘት የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ መቀላቀል ትችላላችሁ። ለዛሬ ግን ይሄ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ